ወላጅ አባት የልጄን ደም አፋልጉልን። እኛም አፋልገን ቤትም ቢሆን እኛ በቀል መበቀል አቅቶን አይደለም። ስለዚህ የኢትዮጵያ ሕዝብ የኢትዮጵያ መንግስት ይፍረደን። የልጄን የአይመንን ገዳይ ኻሊድን በገባበት ቦታ ፈልጋችሁ ልታገኙልኝ ይገባል ይላል የአይመን አባት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንደ ሌላ ጊዜ ልስቅ፣ ልጫወት፣ በሰው ላይ ልቀልድ፣ በሰው ላይ ልፈተፍት አይደለም። ይሄ የሁላችንም ጉዳይ ስለሆነ ሁላችንም ይህንን ቪዲዮ ልንሰራበት ይገባል ብዬ ያስባለሁኝ። በዚህ ሰሞን በነገራችን ላይ ሳልሰራበት አልቀርም። አሁንም ደግሜ የሰራውበት ብዙ ሰው ያው መጀመሪያ እኛም እንደሰማነው ሁላችንም እንደሰማነው ኻሊድና አይመን የተገዳደሉት በሴት ምክንያት ነው ብለን ነበረ እያለን የነበረው። ግን የአይመን ወላጅ እናትና የአይመን ወላጅ አባት መጥተው ሀቢባ ቤትም እንዲሁም ደግሞ ሙባረክ ቤት ገብተው ልጄ በሴት ምክንያት አይደለም፣ እኔ ልጄን የሰው ቤት ሽንት ቤት አጥቤ ነው ያሳደግኩት። ልጃችን ብዙ መከራ ስቃይ አይተን ነው በሳውዲ አረቢያ ምድር ያሳደግ ነው። የ12ኛ ክፍል ተፈታኝ ነው እና ከቤት አይወጣም። ትንሽ ኃይለኛ ነው። እኔ ነኝ አባቱና እኔን የሆነ ቦታ ሊሄድም ሲፈልግ አብረ ነው የምንሄደው። የዛን ቀን ግን ነበርኩኝ እኔ ጓዳ አስቀምጠው ልጄን ሲያርዱብኝ ምንም አላወቅኩም። ደሞ ሲፈስ እኔ ጓዳ ላይ ቁጭ ብዬ ነበረ፣ ማንም አልነገረኝም ትላለች ወላጅናት። ወላጅ አባት ደግሞ ለኢትዮጵያ ሕዝብ ይሄ ልጅ እጁን ለመንግስት እንዲሰጠልኝ የእናንተ ትብብር ያስፈልገናል ይላል። ያው ሕግ ባለበት ሀገር ገዳይ ይገደል በሚልበት ሀገር እኛ ኢትዮጵያኖች ብዙ ጥፋቶችን አረቅ የሚሸጠው የኢትዮጵያ ሕዝብ ነው። አደንዛዥ እጽ ከየመን የሚያስገባው ጫት የሚያስገባው የኢትዮጵያ ሕዝብ ነው። ሰርቶ ከመብላት ይልቅ በአቋራጭ በመጥፎ ነገር ብቻ እንትን ለማለት ብዙ ነገሮችን እናደርጋለን። ከዛም አልፎ ተርፎ ደግሞ በሰው ሀገር እርስ በራሳችን መተባበር መተጋገዝ ሲገባን እርስ በራሳችን እንገዳደላለን። ሰው እንደ እንስሳ ላይቭ ላይ ቁጭ ብሎ ሲያርድ ያየነው የኢትዮጵያ ሕዝብ ነው፣ የኢትዮጵያ ወጣት ነው። ያንን መከራ ያንን ስቃይ በባህር አልፋችሁ መታችሁ ያንን ሁሉ ረስታችሁት የመጣችሁበትን መንገድ የኢትዮጵያውን ችግሩን፣ መከራውን፣ ረሃቡን ምኑን ተውት። አብዛኛው በጥጋብም የሚወጣ ሰው ስላለ ግን መንገዱ የሰው ምንነትን ሊያስተምራችሁ ይገባ ነበር። ያም አልፎ ያንንም አንትን ብላችሁት ረስታችሁት እርስ በራሳችሁ ትገዳደራላችሁ። እነኚህ ሁለት ልጆች ደግሞ አይመን ያው እንዳልነው የነበረው የዛህራ ናት የምትባለው። የዛህራ ምንም አይደለም፣ ግን የጓደኛዋ ጓደኛ ናት። ኻሊድ ደግሞ በሆነ ምክንያት እስር ቤት ገብቶ ነበረ። ሲወጣ ከሌላ ሰው ሲያገኛት ስልክ ይነጥቃታል። ስልክ በነጠቃት ሰዓት ደግሞ ሰርግ ቤት አጋጣሚ ይገናኛሉ። ይህ አይመን ደግሞ ያው ማንም እንደማይፈራ ነው የተናገሩትና እንዴት ሰው ሁሉ ይፈራኛል እኔን ለምን ደፈርከኝ በማለት መጀመሪያ ቀድሞ እንትን ያለው ይሄን አይመንን ነው እያሉ ያሉት። በሴትም ይሁን በሷም እሱም እጁም ይኑርበት ምንም ይኑርበት በዛ አሳቃቂ ሁኔታ ሊገድለው አይገባም ነበረ። ህግ ነበረ፣ በህግም መጠየቅ ይችል ነበር። እንደዛ ነገር ደግሞ በእነሱ ብቻ አይደለም የተጀመረው። አንደኛው ሌላ ሴት አለ፣
ሁለተኛ ደግሞ ያችን ሴት እንዲተውላቸው በሌላ መንገድ እንትን ማለት ይችል ነበር፣ የራሱ ማድረግ ይችል ነበር። የሰውን ህይወት ሳያጠፋ ለሴት ብላችሁ የሰው ህይወት ቀምታችሁ ይቺን ሴት አሁን ልታገኛት ነው? ይቺን ሴት ልታገባት ነው? የሰውን የገደልከው እሷን ለማግኘት ነው? እሷ እሺ ብላ ካንተ ጋር ትኖራለች ብላ ታስባለህ? ምን አይነት ጭንቅላት ነው ያላችሁ? በተለይ ያሁን ወጠጤዎች ምን አይነት ጭንቅላት ነው ያላችሁ? የወጣችሁት አላማችሁ ምንድን ነው? ከቤተሰባችሁ የራቃችሁት ሴትን ለማባረር ነው ወይስ ስራ ሰርታችሁ ቤተሰቦቻችሁን ለመለወጥ ነው? የኛ ቤተሰቦቻችን እኮ ብዙ መስዋዕትነት ከፍለው ነው ለዚህ ደረጃ ያበቁን። ገና የኛ ስቃይ የኛ መከራ ለምንድን ነው ወደ ቤተሰቦቻችን ይሄዳል? እናንተ የሆነ ነገር በሆናችሁ ጊዜ እኮ ቤተሰብ ይጨነቃል ብሉ። ለቤተሰቦቻችሁ አስቡ። እናንተስ አምናችሁበት ወዳችሁ ፈቅዳችሁ ነው የገባችሁት በዚህ እኔ ወላሂ እኔ የኢትዮጵያ ሕዝብ እንዴት ነው የሚያስበው? በሰው ሀገር መገዳደል፣ ሀገራችን ላይ ሰላም የለ፣ የሰው ሀገር ሰላም ነሳን። ዱባይ ላይ ብትመጡ ሴትን የሚያሰቃይ የሆነ ደላላ የምትሉት የራሱን ዜጋ የሚያሰቃይ የራሱን ዜጋ ገንዘብ የሚበላ የኢትዮጵያ ህዝብ ነው። ሌሎች ተደጋግፈው የራሳቸው ባንክ አላቸው፣ የራሳቸው ሱፐር ማርኬት አላቸው፣ የራሳቸው ትምህርት ቤት አላቸው። የኛ ህዝብ በሄደበት የሆነ ኩብልስቶን ጭንቅላት ይዞ መቼም ማያልፍለት፣ መቼም ለወንድሙ ጥሩ፣ በነገራችን ላይ ለወንድሙ ጥሩ ያላሰበ መቼ ጥሩ ቦታ ይወድቃል? እዛው እየተጨመላለቅን። አሁንም ቢሆን ሀሊድ እጅ መስጠት ነበረበት። አብዛኛው ሰው የመን ገብቷል እያለ ነው። የመንም ገባ ሀገርም ገባ፣ ዞሮ ቤተሰቡ ስለሚታወቅ ቤተሰቡን እያሰቃዩ ከሚኖሩ ቤተሰቡ ላይ እርምጃ ከሚወሰድበት እሱ ያመጣውን ጣጣ እሱ መጭረስ ስላለበት ለቤተሰቦቹ፣ ለእናት አባቱ፣ ለእህት ወንድሙ ስትሉ፣ ለዘመድ ስትሉ ይሄንን ልጅ በውስጣችሁ የደበቃችሁ ካላችሁ አውጥታችሁ ለፖሊስ መስጠት ማጋለጥ አለባችሁ ነው ብዬ ማምነው። ምክንያቱም ቤተሰቡ መሰቃየት የለበትም። ቤተሰቡ በማያቅ ነገር ለሴት እኔ እንጃ፣ በስራ ምክንያት ቢሆን በሆነ ነገር ምክንያት ቢሆን እኮ እሺ ትንሽ ልንረዳው የሆነ እንትን እንችል ነበረ። በሴት እኔ በእንደዚህ አይነት ለምን ወንድሜ አይሆንም? በእንደዚህ አይነት ነገር አልገባም። እኔ ማሳልፌ ነበረ የምሰጠው ቤተሰቤ ከሚሰቃይ። ይህ ልጅ ሀሊድ የሚባለው በነገራችን ላይ ከዚህ በፊት ደግሞ ከሰው ጋር ተጣልቶ ጥርስ አውልቆ 7000 ድርሃም አዋጥተው ነው ከፍለው ከእስር ቤት ያስፈቱት። ከተፈታ ራሱ ቅርብ ጊዜ ነው እየተባለ ነው። አርፎ ከሚቀመጥ ይኸው እንደገና ደግሞ ጣጣ የሰውን ህይወት አጥፍቶ ዘላለማዊ እናት እንዴት አድርጋ በሰው ቤት እንዳሳደገችው እሷ ብቻ ናት የምታውቀው። ምን አይነት ጭንቅላት እንዳለን እኛ ሀበሾች እኔ አላቅም። ምን አይነት አውሬ እንደሆናችሁ እኔ ለምን እንደሆነ አላቅም፣ አይገባኝም። የሰውንም ሀገር ሰላም ሰጣችሁ፣ ሀገራችንም ሰላም ሰጣችሁ፣ ነሳችሁ። ምን ሰጣችሁ? ሰላም ነሳችሁ። አረ ሰላማችሁ ይንሳችሁ። አረ እንደዛ እርስ በራሳችን እየተረጋገምን ነው በነገራችን ላይ ይሄን ደረጃ የደረስ ነው። ዞሮ በውስጣችን ያለን መጥፎን ሰው አደገኛን ሰው የትም ኢትዮጵያም ይሁን የመንም ይሁን አሁን የመን ውጡልኝ ብላለች። ካልወጣችሁ ትገደላላችሁ እያለቻችሁ ነው። አፍንጫችሁን ይዛ ነው የምታስወጣችሁ። ምክንያቱም በሰላም መኖር አንፈልግም። እኛ ሀበሾች ሰላም አንፈልግማ። እኛ ቢመቸን በሰው ሀገር እነሱን አናስቀምጣቸውም። አንድ ቀን በሀገራቸው አናስቀምጣቸውም ነበር። በነገራችን ላይ ስላልተመቸን ነው እንጂ እና ይሄንን ልጅ አሳልፋችሁ ለመንግስት ስጡ ነው ብለው እኔ ወንድሜ በሆነ አሳልፌ እሰጠዋለሁ። እንትኑን ማግኘት አለበት ብዬ የማምን ሰው ስለሆንኩኝ ዞሮ አደብቁት፣ አውጡት፣ አሳልፋችሁ ስጡ።